የአባታችንን ሙፍቲን ሐሪማና ቤታቸውን ነጥቀው ልጆቻቸውን ሜዳ ላይ ለመጣል የተጀመረ ፕሮሰስ እንዳለ እየተሰማ ነው። እነሱ ሂጃብ ከለበሱ እኛም ነጠላችን እንለብሳለን ብሏል። ያጀማኒ ሰዎች ሙስሊም አይደላችሁም ሲባሉ በቃ አይገባችሁም የሚለው ደግሞ ይሄን በየአይነት የጅማ ዑለማዎችን እስልምና ያቀሯቸው እሳቸው ናቸው። ትልቅ ዓሊም ነበሩ። እናንተን ማን ይቀየራችሁ? ገንዘብ፣ ጥቅም በአብይ አህመድ ዘመን ከየእስር ቤቱ ፈልፍሎ አምጥቷችሁ እነሱ ሂጃብ ከለበሱ እኛም ነጠላችን እንለብሳለን ብሎ ይሄንን ቪዲዮ ሶሻል ሚዲያ ላይ እያጋሩልን የሚገኙት። ይሄ ፎቶ እንግዲህ በአክሱም ከተማ ትምህርት ቤት ውስጥ የተነሳ ፎቶ ነው ብለዋል። ክርስቲያን ወገኖቻችን እኛ የምናውቃቸው እንግዲህ ኢትዮጵያ ውስጥ ተከባብረን ተዋደን የምንኖረው እስከዛሬ ክርስቲያን ወገኖቻችን ለምንድነው ሙስሊም ሴት ሂጃቧን ለብሳ የማትሄደው ብላ ከኛ ጋር ድምጽ የምትሆነው ክርስቲያን እህታችን ነው እንጂ እኛ የምናውቃት እንደዚህ ከኛ ጋር ግብግብ ውስጥ ገብታ እነሱ ሂጃብ ከለበሱ እኛም ነጠላችን ለብሰን እንመጣለን ብላ ነጠላ ለብሳ የምትመጣ ክርስቲያን ወገን አናውቃትም እኛ ማለት ነው። ለምን እስከዛሬ ከኛ ጋር ድምጽ እየሆኑልን ለምንድነው ሂጃባቸውን የማይለብሱት ሙስሊሞች ብሎ ለኛ ድምጽ እየሆኑልን ስላየን ማለት ነው። ለዚህ ይሄ ደግሞ ፕሮፓጋንዳ ፖለቲካ እየሰራችሁ ነው ያላችሁት። እባካችሁ በእምነት መሃል ፖለቲካ ፕሮፓጋንዳ እንዳትሰሩብን። ይሄ እነዚህ ልጆች ማለት እናንተ ራሳችሁ ብላችሁ አምጥታችሁ ነጠላ እንዲለብሱ ያደረጋችኋቸው ልጆች ናቸው እንጂ በራሳቸው ተነሳሽነት ነጠላ ለብሰው የመጡት ልጆች አይደሉም። ፎቶም ይናገራል። ይሄ በፍጹም ከእውነት የራቀ ነገር ነው። ፕሊዝ ወጣችሁ የእህቶቻችንን ሂጃብ እንዲለብሱ ማለት ነው ድምጽ መሆን ያለብን። አትተኙ፣ ተነሱና ጩሁላቸው። አምና እንደምታውቁት ትምህርታቸውን ትቶ ቤታቸው ገብቷል። ዘንድሮ ደግሞ መቃብር ቦታ እንደሌላቸው ታውቃላችሁ። እዛ አክሱም ከተማ ውስጥ ያሉት ሙስሊሞች ማለት ነው። በዛ ደግሞ የአዛን ድምጽ መስማት የለብንም ተብለዋል። እንደውም ከተማ ራሱ መውጣት አለባችሁ ተብለናል እያሉ ነው የሚገኙት። ፕሊዝ ወተን እንጭውላችሁ ነው የምለው። የዛሬው የባሰ ነው። ሳምንት ዕለት ከቀብራቸው ካላወጣችሁ እያሉ ሲጮሁብን ነበረ። ዛሬ ደግሞ ቤታቸውንና ሐሪማቸውን መቀማት በሚባልበት ደረጃ ማስፋፊያን ጠይቀናል የሚል አይነት አንደምታ ያለው መግለጫ ወጥቷል ማለት ነው። ምን ማለት ነው? ማለት ቤታቸውን ቀብር እናድርገው ሐሪማቸውንም ቀምተን ማስፋፊያ ተደርጎ ወደ ቀብርነት ይቀየር የሚል ጥያቄ ተጠይቀዋል እያሉ ነው። ይህ ሐሳብ ምን ማለት መሰላችሁ? ሐሪማቸውም ላይ ቅራት እንዳይቀራ ለመዝጋትና ቤተሰቦቻቸውንም ከቤታቸው አፈናቅለው ሜዳ ላይ ለመጣል የተደረገ ሴራ መሆኑን ሁላችንም ልናውቀው ይገባል። ይህንን ህዝበ ሙስሊሙ ነቅቶ እዛ ላይ ያለው ቅራት እንዳይቋረጥና ቤተሰቦቻቸውንም አደጋ ላይ ለመጣል የታሰበው ነገር ለማክሸፍ የአባታችንን ሙፍቲን ሐሪማና ቤታቸውን ነጥቀው ልጆቻቸውን ሜዳ ላይ ለመጣል የተጀመረ ፕሮሰስ እንዳለ እየተሰማ ነው። እስኪ ስሙት። የመቃብርነት እውቅና ሰጥተናል ሲልም አስታውቋል። በመሆኑም የመቃብር ስፍራውም ተጨማሪ የማስፋፊያ ጥያቄ ለመንግስት ከማቅረባቸው በተጨማሪ መሆኖች መካነ መቃብሮች ማንኛውም ሙስሊም ሲሞት የሚቀበርበት በመሆኑ ለመካነ መቃብርነት አስፈላጊውን ጥበቃ፣ ድጋፍና ክትትል በመጅሊሱ በኩል ይደረግበታል ሲልም መግለጫ አክሏል። እንደሰማችሁት ቀብሩን ማስፋፊያ ተደርጎ እየተባለ ነው። ማስፋፊያ የሚባለው ነገር ምንድነው? ሐሪማቸውን እና ቤታቸውን ነጥቀው ልጆቻቸውን ከዛ አባረው ያንን ቦታ በራሳቸው ቁጥጥር ለማድረግ መሆኑን ህዝበ ሙስሊሙ ይሄን ነገር ሊነጋበት ይገባል። አንዳንዶች ባለማወቅ ይሄን አይደል እንደ የፈለጉት እየተባለ ነበር። አሁን ግን አላማው ቀብሩ ሳይሆን ቤታቸውና ሐሪማቸውን ለመንጠቅ እየተደረገ ያለ ጥረት መሆኑን እስካሁን ድረስ ባደረጉት ትግያ አልሳካ ስላላቸው የመጨረሻ አማራጭ ቤታቸውና መስጂዳቸውን ነጥቀው ልጆቻቸው ሜዳ ላይ መጣልን አላማ አድርገው ስራ ጀምረዋል ማለት ነው። ይህን ነገር ህዝበ ሙስሊሙ አሁንም በንቃት ተከታትሎ ማስቆም መቻል አለበት። ሁላችንም ይሄ ነገር እንዲቆም ርብርብ ልናደርግ ተገቢ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያጀማኒ ሰዎች ሙስሊም አይደላችሁም ሲባሉ በቃ አይገባችሁም የሚለው ደግሞ ይሄን በየአይነት የሚለው ሰምተን እንመለስ። ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ መሰረት መጅሊሱ ባወጣው መግለጫ ምናምን አለ ታኛበት ግባና መጅሊሱ መጀመሪያ ነው በአፈሙዝ ገብታችሁ ማለት በታሪክ የማይታወቀው በአፈሙዝ እንደዚህ ጥይት ይዛችሁ ገብታችሁ ከሙፍቲ ላይ እንደተቀበላችሁ አረሳውም እኮ ሲጀመር ለህልፈታቸው ሰበብ ምክንያት እናንተ አይደላችሁ እንዴ? ሰው እንጂ ሌላ ነገር ለምከሰሩ ነው። ከነ ደግሞ የነሱ መቃብር ቦታ የግል እኮ ነው ሚልካቸው እኮ ነው። ምን አገባችሁ ስለዛ?
ከፈለጋችሁ ይቀርቡበት ከፈለጋችሁ አይቀርቡበት ማለት ነው። መቀበል መፍት አላቸው። ገባሽ? ደግሞ እዛ ጋር የሚቀበረው ወሃቢያ ነው። ሙስሊም ሆነ ሰው ነው። ወሃቢያ ሙስሊም አይደለም ማለት ነገር ጣዖት አምላኪ ነው እንጂ ተግባባን አይደለ? እና ሽልክ አድርጉና ለጋጥ ወጥ ሰው ያደርሱለት። ጎንደር የታላላቆቹ ዝርያዎች ነን። ሻህሊ ጎንደር ሲነሱ አህመዲን ያጫወተኝን ታሪክ ልንገራችሁ። የሻህሊ ጎንደር ደረሳ ሼህ ሳሌህ አህመድ የሚባሉ አንድ ትልቅ ደረሳ አላችሁ። ሁለት ታዋቂ ደረሳ። አንደኛውን ጅማን አቀና ብለው ላኩት አለኝ። ጅማ መጡ። የጅማ ዑለማዎችን እስልምና ያቀሯቸው እሳቸው ናቸው። ወጣቱን የለወጡት እሳቸው ናቸው። ጅማ ሄዳችሁ እና አህመዲን ጀበል ጋር ብታወሩ የሀገራቸው ሼህ ሙረቢ ሙጀዲድ ማለት የሻህሊ ጎንደር ደረሳ ናቸው። እና እነዛ ትላልቅ ሰዎች ታሪካቸው በትክክል ማናቀው የአጼዎቹ ጋር ትንቅንቅ ውስጥ ገብተው በቻሉት አቅም በደረሳቸው የኪታብ ልክ ትውልድን ቀርጸው አልፈዋልና የታላላቅ ሰው ምንድነው የቀየራችሁ? ስልጣን፣ ጥቅም። ለጥቅም ብላችሁ ነው ማንነታችሁን የቀየራችሁት ከራሳችሁ አንደበት ማለት ነው። የእሳቸው ዙርያ፣ የእሳቸው ተማሪ፣ የእሳቸው ደረሳ ከነበራችሁ ዛሬ ያላችሁበትን ማንነት ግን እሳቸው አላስተማሯችሁም። እሳቸው ሙሽሪክ አልነበሩ፣ ወሃቢያ አልነበሩ፣ አላህን በቦታ በአቅጣጫ በአካል የሚገልጹ አልነበሩ። አልሐምዱሊላህ ረቢል ዓለሚን ጥርት ያለውን አቂዳ ለደረሶቻቸው ዒልም ሲያስተምሩ ሲያስቀሩ የነበሩ ትልቅ ዓሊም ነበሩ። እናንተን ማን የቀየራችሁ? ገንዘብ፣ ጥቅም። በአብይ አህመድ ዘመን ከየእስር ቤቱ ፈልፍሎ አምጥቷችሁ ለገንዘብ ብላችሁ ራሳችሁን ማንነታችሁን ቀይራችሁ ሰውንም እንደዚሁ እየበከላችሁ እየመረዛችሁ ያላችሁ ማለት ነው። ይሄ የራሳችሁ አንደበት ምስክር ነው። ምክንያቱም አንተ ሲጀመር ዘረኝነት ጥም ነው ትላለህ እንጂ ውስጥ ያለው ዘረኝነት ሱብሃንአላህ። እኔ የከሌ ዙርያ ነኝ ማለት ምንድነው የሚጠቅመው? ጀነት ያስገባል እንዴ? አያስገባም። ጀነት የሚያስገባው ስራ ነው። የማንንም ዘር ብትሆን ማለት ነው። የሰራኸው ስራ ነው ጀነት የሚያስገባ። የከሌ ዙርያ ነኝ የከሌ ልጅ ነኝ ምንድነው ጥቅሙ? አልሙህም ይሄንን ከራሳቸው አንደበት ትላንትና ስለ ሼህ አሊ ጎንደር የሚያካለ ያቃል። ስለሳቸው የሚያቅ በደንብ ታሪካቸውን ያቃል። የሳቸው ዙርያ የሳቸው ልጆች የሳቸው ደረሳ ከነበሩ ዛሬ ያሉበትን አቂዳ እንዴት ሊቀይሩ ቻሉ? ልትነቁ ይገባል ያ ጀማዓ። ወላሂ ነው የምላችሁ እነኚህ ሰዎች ለስልጣን ብለው ማንነታቸውን እምነታቸውን እንደቀየሩ ማለት ነው። መሻይኽ ሆኖ የሚከፋፍል ከሆነ ትክክል አይደለም። ሶሪ የምትሳደፋላችሁ ችግር የለም። በጉልበታቸው ይቀርባሉ አላህ ፊት ሱብሃነሁ ወተዓላ ፊት። ልብ ብላችሁ ያዙ። አሁን ደግሞ የተመረጡ አሉ የሚከፋፍሉ፣ በአፋቸው የሚከፋፍሉ የተመረጡ አሉ።